እንደዚህ እንድትሆን አልፈልግም። ሲጀመር እኔ አላስፈልግህም። በቃ እንደማላስፈልግህ በጣም እየነገርከኝ ነበረ። በጣም ብዙ እኔ ሳለቅስ እንኳን አንድ ነገር ልታደርግልኝ አልቻልክም። ከዛ ቢያንስ ባስቀመጥከኝ ቦታ አታገኘኝም። በውስጥ እንኳን ቢያንስ የጻፍክልኝ ነገር የለም። እንዴ ስልክ ይሄን ያህል ዋጋ ነው እንዴ? አይደለም። አንድ ነገር እንኳን ኢንፎርሜሽን ከልብ ነው ወይ እንኳን እያልኩክ እንደዛ እያልከኝ ነበረ። እኔ አላሳዝንም። እኔ ሁሌ በሰው ፊት በአንተ ነገር አንገቴን መድፋት አለብኝ? በቃ ያልተፈለግበት ቦታ ላይ እንድቆም አታድርገኝ። ለምን በቃ አንተ ህይወትን ለመጨረስና ከኔ ጋር አዲስ ህይወት ለመጀመር ዝግጁ ሆንክ ሰው አይደለም። እኔ ደግሞ ሴት ልጅ ነኝ፣ እድሜ ይሄዳል፣ ብዙ ነገር አለብኝ። ገባ? ስለዚህ ራስህ አንተን ለመርሳት እየሞከርኩ ነው ያለሁት። ወደ ራሴ አትምጣ። ይቅርታ፣ እሱን የሚዛ ስለመጣ እኔ በጣም አብርሽ። ቆይ ይኸውልህ፣ ምን አለ መሰለሽ፣ ይኸውልሽ ስሚ፣ እኔ በጣም ይኸውልሽ፣ በፊት ለፊትሽ አይደል አንድ ነገር ነው የምትፈልጊው፣ ከዚህ በኋላ ለሚያደርግብሽ መጥፎ ነገር ወይም ከዚህ በኋላ ለሚፈጥራቸው ነገሮች ነው አይደል እየተጨነቅሽ ያለሽው፣ ወይም ከዚህ በኋላ ያደርግብኛል ወይም እያንዳንዱን ነገር ወደ ተመልሶ ይደግማቸዋል ብለሽ አስበሽ ነው አይደል? ይኸው በሱ ፊት ራሱ ባለበት፣ ይኸው አብርሃም ባለበት ቃል አስገባልሻለሁ። ከዚህ በኋላ ሆነን አንተ አልተረዳኸኝም። አንተ ከጎኔ አልነበርክም። አንተም ያኔ ትፈርድብኝ ነበረ። በደንብ ነው የማውቀው። ገባ? አሁን ላይ ግን እሱ በጣም ብዙ መንገዶች እኔን የሚረዳበት ብዙ መንገዶች ክፍት ነበሩ። ገባ? የማይሆን ማንነት እንዲሰጠኝ የሚያደርገው ከዚህ በኋላ ላለው ነው እኮ ያልኩሽ። ከዚህ በኋላ ላለው በቃ አሁን በቃ ያለፉትን ነገሮች እርሻቸው። በቃ ኤርሚ ምንም እኔም እኮ መጥፎ ነገር ተናግሬሽ ላቅ እችላለሁ፣ ግን ከዚህ በኋላ ተረጁ። በቃ ይቅርታ ብቻ እንድታደርጊለት ነው እኮ የሚፈልገው እሱ። እኔ እንደዛ እንደ በፊቱ መመለስ አልችልም። አብረን እኔ ብቸኛ ነኝ አሁን ላይ። ሁሉም ሰው ከጎን እኔ ከጎንክ ስሆንም አልታየውክም። አብርሃም በቃ ተወኝ። ወደዚህ የፈልግ ያደረኩት ነገር የለም እያልኩሽ እኮ ነው አይደል? ሁሉም ነገሮች ወደዚህ አይደለም ያደረኩት። በቃ ነገ ደግሞ ወደህ እንደምታደርገው በጣም እርግጠኛ ነኝ ነው። እውነቷ ነው ወላሂ። በቃ ተስፋ እሺ፣ ሰላም እንዴት ናችሁ? የአብርሽና ከባድ ነው ብቻ በጣም ያናድዳል። እሷም እች ልጅ እምቢ ብትልም ይገባታል። ለምን ይሄ ልጅ ማንም መጥቶ ማንም ቆሻሻ መጥቶ ማንም ሽንት ቤት አጣቢ ማንም ካልሲ አጣቢ ማንም ቆሻሻ መጥቶ እሷን ከህይወት አውጣት ብሎ ካወጣሃት ከባድ ናት። እች ልጅ ከባድ ነው የሰጠች። አብርሽ አንተ የሰው ነገር አይገባህም። ሰው አንተ የራስህን መመራ። ዛሬ ህይወት እናት አባት አይገባም፣ አይገባም። ምትህ ስትጎዳ አትወድም፣ ያንተ ክፉን አትወድም፣ ያንተ መጥፎን አትወድም። ያንተ ጥሩ ዝና ሲወራ ጥሩ ታሪክ ሲወራ ነው የምትወደው። እህትህ እንኳን ትላንትና እንዴት እንደተጋፈጠች ትላንትና በፊት አንተን ነበር የምትበድለው። ከዛ በኋላ ለምን የራቆት ባለቤቷን አቅፋው የምተኛው የልጇን አባት ትላንትና ተቆሻሻ አልቅሳ በፍቅር እየፈለገች አልፈልግም እኔ አንቺን እህትነት ነው የፈለኩት ፍቅር ላይ አልፈልግም ብላ ስትላት አልቅሳ ያለቀሰችበት ቪዲዮ እየተዘዋወረ ነው ሚዲያ ላይ ማለት ነው። እስካሁን አለ ማለት ነው ያንን ቪዲዮ። ህይወት ከባድ ናት። ህይወት በጥርስህ ነክሳ ካላስካት ህይወት ከባድ። ሴት ልጅ ህይወቷን የምትመራ ራሷ ናት። ህይወቷን የምታበላሽ ራሷ። እቺ ልጅ በጣም ፍቅር እየሰጠችን አላወቅላትም። እንደተጎዲ ከአንዴም ሁለቴ ሂጂ አልኳት። አንድ ያሌል እንደመራህ ነው የምትመራ። አንተ ሩታ እንደመራችን ነው የምትመራ። አሁን በመሀላችሁ ደግሞ እቺ ባልቴት አሮጊት ማነው ስማ በመሀላችሁ ገብታ ልጆቿን ማሳደግ ሲገባት ልጆቿን ሰብስባ መኖር ሲገባት በእናንተ ህይወት እየገባች ነው። ማንም ላይ በህይወታችሁ ከገባ ማንም ዘረፍ ካለ ማንም ከተሳደበ አውጣት ካለ ካወጣት አግባት ካለ ካረካት እቺ ልጅ እንዴት ነው አሁን የብሩክ የሚባለው ዞሮ የነሱ ኢንፎርሜሽን አንተ ጋር ለማምጣት ይሁን አላቅ ያንተ ኢንፎርሜሽን ዳሌልና እና ሩታ ጋር አየናቸው። ትላንትናና ትላንት ወዲያ ቪዲዮ እየተዘዋወረ ነው። አብርሽ አሁን እቺ ልጅ እየጎዳሃት ነው። ማትሆናት ከሆነ ማታዋጣት ከሆነ ማታዛልቃት ከሆነ አትስበራት። ልቧን የሴት ልጅ ልብ አንድ ከተሰበረ ተሰበረ ነው በቃ። አንተ ወንድ ልጅ ነው፣ ብዙ ህይወት አለ፣ ብዙ ፈላጊ አለ። ሴት ልጅ አንድ ስሟን ከወጣ አይመለስም።
በሚዲያ ይሄን አፈቀሹ ምን አመጣሽ የሚልህ ሰው ነው የሚበዛበት የሱ። አሁን እቺ ልጅ የምታኖራት ከሆነ በስርዓቱን ፍቅር ምሳት ከሆነ በፍቅር ምሸኛት ከሆነ በስራ ሁሌ ከአንዴም ሁለቴ ባለፈ እንደዛ የለፋችበት የደከመችበት ህይወት በ3 ቀን ሩታ አፈረሰችው። አሁንም መጥቶ ዲያሌል ነገሩን በሙሉ የማይሆን ነገር ውስኪ ሰጥቶ ቢራ መድኃኒት አድርጎ ሰጥቶ ቀምማ ሰጥታ ራቆቱ ልብስን ቀርጻ ባለቤት የወለድክባት ባለቤት እንደዛ አረገች። ወስዳ ቪዲዮ አሳየቻት። ለቪዲዮ ምንም አይደለም። ዋንተ ወንድ ልጅ ነህ፣ ሴት ልጅ አይደለም። ሴትም ልጅ ገበና ወጥቶ ሚዲያ ላይ ጎበዝነት ቻልከው። ትግስቱን በሰብርም ተበድለህም ቪዲዮ አስጠፋ። አሁን እቺ ልጅ እሺ ብትል ነገ ገና ድጋሚ ዞሮ በሆነ ነገር እቺ ልጅ ገና ትበቀልሃለች። አንተ ካላወቅበት እቺ ሩታ የምትባለው እንዲያለ የሚባለው ገና ይበቀልሃል። ገና ለምን አንተ በመሃላቸው በሰው ካልቀጫው በሽማግሌ ካልቀጫው ወይ ካልቀጫው ይሄ ነገር ገና ትበቀልሃል። ለምን ልጅ ታመርዝና ተንኮል ይዛ ነው የምትሄደው። ትላንትና ያሳለፈችው የትላንትና ነው ይዛ መጣችው። አሁን ተከራይተ ለልጇ ስትል በስርዓት እየኖረች ነው በአንተ ስም። ግን እሷ አላወቀች። አሁን እቺት ያንን እንደዛ ያለቀሰች ሎም እንደዛ የሆነች አልተረዳሃትም። የሆነ ትግስት እንኳን በጽፈት አልሰጠሃትም። እንደዛ ፊቷ ብርቱካን መስሎ ተገልብጦ ጉበ መስሎ እያለቀሰች አብርሽ ጨክነ እያለች ለምን እኛም ሴት ልጅ ነን። ለምን ልትጎዳት አትፈልግም? ላታዋጣት ነገም ደግሞ ባለፈም እንደዛ ብላለች። አንተ ሞኝነህ የዋህነህ ማንም የመጣን በህይወታችን ገብቶ ነገም ታወጣኛለህ ብላ ስትል እምቢ አለች። ገና ድጋሚ ተከሰተ 3ኛ። አሁን ድጋሚ ቢከሰት እቺ ትጎዳለች። ተስፋ ቆርጫለሁ እኔ አብርሃም በእናትህ እንዴ አንተ ሁሌ ተስፋ ማልቆርጥ ስልቤ አልባሽ ከህይወቴ ውጪ ብለኸኝ ከዛ እወጣለሁ አለቅሳለሁ። ከዛ ተመልሰህ ስትመጣ ደግሞ እንደዛው ታገኘኛለህ። ዛሬ እንደዛ አይደለም። ዛሬ እንደዚህ አይነት ነገር ጠብቀህ እንዳይሆን ከዛ ባለፈ ከኔ እንኳን ለመለየት በእሷ ፊት እንደዛ ብለኸኝ እሷ ጀብድነት እንዲሰማት አደረግክ። በቃ በጣም ከጎን ሆኜ ነገሮችን አንደርስታንድ ለማድረግ በጣም ብዙ ስቴፕ እየሄድኩኝ ነበር። ገባ? ስለዚህ አሁን እንደዚህ ብዬ ስለአንተ መጥፎ ነገር ምንም ማውራት አልፈልግም። ግን ቢገባ እስካሁን ያሳለፍነው ነገር በቂ ነው ብዬ አስባለሁ። ገባ? አይደለም ሄርሜ፣ አይተሻል እኮ የዛ የዳኒና የሩታ ስራ ነው ሁሉ ነገር እኮ ሄርሜ። ለአንቺ የተደበቀ ነገር የለም አይደለ እንዴ? አይተሻል እኮ የፋይል ይዘውብኛ ሁሉ ነገር። አሁን እኮ እንዲህ በኮንፊደንስ መንቀሳቀሰው እኔ ማድረግ ያለብኝን ነገር ስላደረግኩኝ ነው። ገባሽ? ወሰን ያለብኝን ነገር ወስኜ ነው። ፕሊዝ ተረጅኝ በእግዚአብሔር። እንዴ ሄርሜ አይደለም እውነት። አሁን እኔ ምን እንደተሰማኝ ታውቃለህ? እኔ ቅርታውን እቀበለዋለሁ። ከዛ በኋላ አሁንም ነገ ተመልሳ ትመጣና እሱን የምታለያይበት ነው። በቃ እንደዚህ አይነት ነገር እንዳይፈጠር በቃ አልፈልግም። አብርሃም ልቀቀኝ። እንደዚህ እንድትሆን አልፈልግም። ሲጀመር እኔ አላስፈልግህም። በቃ እንደማላስፈልግህ በጣም እየነገርከኝ ነበረ። በጣም ብዙ እኔ ሳለቅስ እንኳን አንድ ነገር ልታደርግልኝ አልቻልክም። ከዛ ቢያንስ ባስቀመጥከኝ ቦታ አታገኘኝም። በውስጥ እንኳን ቢያንስ የጻፍክልኝ ነገር የለም። እንዴ ስልክ ይሄን ያህል እሷ ጋር ነው እንዴ? አይደለም አንድ ነገር እንኳን ኢንፎርሜሽን ከልብ ነው ወይ እንኳን እያልኩክ እንደዛ እያልከኝ ነበረ። እኔ አላሳዝንም። እኔ ሁሌ በሰው ፊት በአንተ ነገር አንገቴን መድፋት አለብኝ? በቃ ያልተፈለግበት ቦታ ላይ እንድቆም አታድርገኝ። ለምን በቃ አንተ ህይወትን ለመጨረስና ከኔ ጋር አዲስ ህይወት ለመጀመር ዝግጁ ሆንክ ሰው አይደለም። እኔ ደግሞ ሴት ልጅ ነኝ፣ እድሜ ይሄዳል፣ ብዙ ነገር አለብኝ። ገባ? ስለዚህ ራሴ አንተን ለመርሳት እየሞከርኩ ነው ያለሁት። ወደ ራሴ አትምጣ። ይቅርታ እሱንም ይዛ ስለመጣ እኔ በጣም አብርሽ ቆይ ይኸውልህ ምን አለ መሰለሽ፣ ይኸውልሽ ስሚ፣ እኔ በጣም በእናትሽ ይኸውልሽ፣ ይኸው በፊት ለፊትሽ አይደል አንድ ነገር ነው የምትፈልጊው። ከዚህ በኋላ ለሚያደርግብሽ መጥፎ ነገር ወይም ከዚህ በኋላ ለሚፈጥራቸው ነገሮች ነው አይደል እየተጨነቅሽ ያለሽው? ወይም ከዚህ በኋላ ያደርግብኛል ወይም እያንዳንዱን ነገር ወደ ተመልሶ ይደግማቸዋል ብለሽ አስበሽ ነው አይደል? ይኸው በእሱ ፊት ራሱ ባለበት ይኸው አብርሃም ባለበት ቃል አስገባልሻለሁ። ከዚህ በኋላ ሆነን አንተ አልተረዳኸኝም። አንተ ከጎኔ አልነበርክም። አንተም ያኔ ትፈርድብኝ ነበረ። በደንብ ነው የማውቀው። ገባ? አሁን ላይ ግን እሱ በጣም ብዙ መንገዶች እኔን የሚረዳበት ብዙ መንገዶች ክፍት ነበሩ። ገባ? የማይሆን ማንነት እንዲሰጠኝ የሚያደርገው ከዚህ በኋላ ላለው ነው እኮ ያልኩሽ። ከዚህ በኋላ ላለው በቃ አሁን በቃ ያለፉትን ነገሮች እርሻቸው። በቃ ኤርሚ እኔም እኮ መጥፎ ነገር ተናግሬሽ ላቅ እችላለሁ፣ ግን ከዚህ በኋላ ተረጁ። በቃ ይቅርታ ብቻ እንድታደርጊለት ነው እኮ የሚፈልገው እሱ። እኔ እንደዛ እንደ በፊቱ መመለስ አልችልም። አብረን ሞክሪ። እኔ ብቸኛ ነኝ አሁን ላይ። ሁሉም ሰው ከጎን እኔ ከጎንክ ስሆንም አልታየውክም። አብረን በቃ ተወኝ። ወደዚህ የፈልግ ያደረኩት ነገር የለም እያልኩሽ እኮ ነው።
ሁሉ ነገሮች ወልጄ አይደለም ያደረኩት። በቃ ነገ ደግሞ ወደህ እንደምታደርገው በጣም እርግጠኛ ነኝ ነው። ሄርሚ በእናትህ እንደዚህ አይነት በቃ ተስፋ ቆርጫለሁ እኔ አብርሃም፣ በእናትህ እንዴ እኔ በአንተ ሁሌ ተስፋ ማልቆርጥ ልቤ አልባት ከህይወቴ ውጪ ብለኸኝ